ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ጣፋንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን ወደ ሀገራቸው ተመለሱ። ባሳለፍነው ሳምንት በተደረገ 8 ዙር በረራ 1670 ወንዶች እና አንድ ሴት እንዲሁም አንድ ጨቅላ ህጻን በአጠቃላይ 1672 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተሰምተዋል። ከተመላሾች መካከል እድሜያቸው ከ18 ዓመት በታች የሆኑ 34 ታዳጊዎች ይገኙበታልም ተብለዋል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ90 ሺህ በላይ ኢትዮጵያውያንን ወደ ሀገር መመለስ እንደተቻለ የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ሚኒስቴሩ በህገ ወጥ የሰው ዝውውር አስከፊነት ላይ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት የሚያስችሉ ስራዎችን እየሰራ ይገኛል ተብሏል። መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም በቅንጅት እየተሰራ መሆኑም ተገልጿል። በተለያዩ ጊዜያትም ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራው ተጠናክሮ እንደሚቀጥል ከሚኒስቴሩ የተገኘው መረጃ ያመለክታል። የፌዴራል የመጀመሪያ ደረጃ ፍርድ ቤት በክረምት ተረኛ ችሎት የሚያስተናግዳቸውን አስቸኳይ ጉዳዮች ይፋ አደረገ። መሰረታዊ የመብት ጥሰት የሚያስከትሉ በባህሪያቸው ጊዜ የማይሰጡና አፋጣኝ ውሳኔ ካልተሰጠባቸው ሊካስ የማይችል ጉዳት የሚያስከትሉ አጣዳፊ ጉዳዮችን አይቶ መወሰን አስፈላጊ በመሆኑ ፍርድ ቤቶች በከፊል ዝግ በሚሆኑበት ከነሐሴ 1 ቀን እስከ መስከረም 30 ቀን ባለው ጊዜ ውስጥ በተረኛ ችሎት አገልግሎት ይሰጣል ተብሏል። በፍትሐ ብሔር በኩል በሚታዩ ጉዳዮች አስቸኳይ የእግድ አቤቱታዎች፣ የልጅ ቀለብ፣ አካል ነጻ የመውጣት አቤቱታዎች እንቅስቃሴን ገዳቢ በሆኑ ጉዳዮች ላይ የሚቀርቡ አቤቱታዎች፣ ሰራተኞች በአሰሪዎቻቸው ላይ የሚያቀርቧቸው የደሞዝ ክፍያ አፈጻጸሞች፣ ከግልግል ዳኝነት ትዕዛዝ ጋር ተያይዘው የሚቀርቡ አስቸኳይ የማህተም አገልግሎት ጥያቄዎች እንዲሁም ሌሎች ጊዜ የማይሰጡ ጉዳዮች በተረኛ ችሎት እንደሚስተናገዱ ፍርድ ቤቱ አስታውቋል። በወንጀል በኩል ደግሞ የዋስትና ያመክሮ እስረኛ ያላቸው የወንጀል መዛግብት በሰበር የሚቀርቡ አቤቱታዎች፣ የአራዳ ምድብ ችሎት ጊዜ ቀጠሮ ለመሰየም የሚቀርቡ አቤቱታዎችና ሌሎች መደበኛ የስራ ጊዜን የመጠበቅ የማይችሉ አጣዳፊ የወንጀል ጉዳዮች የሚታዩ ይሆናል። በመሆኑም ፍርድ ቤቶች በከፊል ዝግ በሚሆኑበት በዚህ ወቅት ተገልጋዮችና የፍርድ ቤቱ ማህበረሰብ አሰራሩ ተገንዝበው አስፈላጊውን ትብብር እንዲያደርጉ የፌዴራል የመጀመሪያ ፍርድ ቤት ጥሪ ማቅረቡን ከተቋሙ የተገኘ መረጃ ያመለክታል። የኢትዮጵያ ፖስታ ቴክኖሎጂ መርና ደንበኛ ተኮር አገልግሎት ለማቅረብ ጠንካራ አቋም እንደያዘ አሳወቀ። ተቋሙ ይህን የገለጸው የ2018 በጀት ዓመት አፈጻጸምና የ2019 በጀት እቅድ ውይይቱን ለተከታታይ 4 ቀናት ባካሄደበት መድረክ ላይ ነው። በበጀት ዓመቱ 3.85 ቢሊዮን ብር ገቢ መሰብሰብ መቻሉንም ገልጸዋል። የአፈጻጸም የ30 በመቶ እድገት ያሳየ ሲሆን ተቋሙ በሌሎች ቁልፍ የአፈጻጸም መለኪያዎችም አመርቂ ውጤት ያስመዘገበበት ስኬታማ ዓመት ሆኖ ማሳለፉ ታውቋል። በተቋሙ አዲስ የ3 ዓመታት ስትራቴጂክ እቅድ በመቅረጽ ቴክኖሎጂ መርና ደንበኛ ተኮር አገልግሎቶችን ለማቅረብ ከምንጊዜውም በላይ በላቀ መነሳሳት ወደ ተግባር ለመለወጥ ጠንካራ አቋም ተይዘዋል። የኢትዮጵያ ፖስታ ዋና ስራ አስፈጻሚ አቶ ዳግማዊ ኃይልዬ አዲሱን የስትራቴጂክ ፕላን ወደ ሙሉ ተግባር ለመቀየርና የ2019 በጀት ዓመት እቅዶችን ስኬታማ ለማድረግ የጠንካራ አመራርና የሰራተኞች የተቀናጀ ርብርብ ወሳኝ መሆኑን ገልጸዋል።
ዋና ስራ አስፈጻሚው አክለውም እያንዳንዱ አመራርና ሰራተኛ የተጣለበትን ኃላፊነት በመወጣት ተቋሙ የጀመረውን የዲጂታል ትራንስፎርሜሽን ጉዞ ዳር ለማድረስ የበኩሉን አስተዋጽኦ እንዲያበረክት ጥሪ አቅርበዋል። በመዝጊያ ስነ ስርዓቱ ላይ በ2018 በጀት ዓመት የላቀ አፈጻጸም ላስመዘገቡት የአዲስ አበባና ምስራቅ ዲስትሪክቶች የዋንጫና የእውቅና ሰርቲፊኬሽን ሽልማት ተበርክቶላቸዋል። መረጃው የኢትዮጵያ ፖስታ አገልግሎት ነው። በወረዳዎች ዲጂታል የኗሪነት መታወቂያ ህትመት ተጀመረ። የሲቪል ምዝገባና ኗሪነት አገልግሎት ኤጀንሲ የዲጂታል ሽግግር ስራውን በማፋጠን በአዲስ አበባ ከተማ በተመረጡ 22 ወረዳዎች የዲጂታል ኗሪነት መታወቂያ ህትመት አገልግሎት ማስጀመሩን አስታውቋል። አገልግሎቱ በቦሌ ክፍለ ከተማ ወረዳ 12 የሲቪል ምዝገባ ጽህፈት ቤት በይፋ የተጀመረ ሲሆን የኤጀንሲው ዋና ዳይሬክተር አቶ ዮሴፍ ንጉሴ እንደገለጹት ነዋሪዎች ለአገልግሎት በመጡበት ዕለት መታወቂያቸውን በፍጥነትና በጥራት መውሰድ የሚያስችል አሰራር ተዘርግቷል ብለዋል። ይህ አዲስ የአሰራር ስርዓት ነዋሪዎች ከረጅም ጊዜ ጥበቃ ከእንግልትና ከተጨማሪ ወጪ እንዲላቀቁ ከፍተኛ አስተዋጽኦ እያበረከተ መሆኑን የገለጹት ዋና ዳይሬክተሩ አሰራሩ መልካም አስተዳደር ለማስፈን የሚያስችል እንደሆነ አክለው ገልጸዋል መባሉን ከተቋሙ ያገኘነው መረጃ ያመለክታል። በአማራ ክልል የግብርናው ዘርፍ በጸጥታ ችግር ሳቢያ ከፍተኛ ስብራት እንደገጠመው ተገለጸ። ክልሉ ይህን ያስታወቀው የክልላዊ ምክር ቤት 6ኛ ዙር 5ኛ ዘመን 12ኛ መደበኛ ስብሰባውን በባህር ዳር ባካሄደበት ወቅት ነው። በስብሰባው የክልሉ መንግስት ዓመታዊ አፈጻጸም ሪፖርት የቀረበ ሲሆን የክልሉ ጥቅል ምርት በ2013 በጀት ዓመት ከነበረው 242.5 ቢሊዮን ብር በ2017 በጀት ዓመት ወደ 400 ቢሊዮን ብር ማደጉ ተገልጿል። ይሁን እንጂ በምክር ቤቱ የግብርና አካባቢ ጥበቃና ሀብት ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ከፍያለው ሙላቴ በጸጥታ ችግር ምክንያት የግብርናው ዘርፍ በተለይም የኤክስቴንሽን ስራው ከፍተኛ ስብራት እንደገጠሙ አስታውቀዋል። አብዛኛዎቹ ቀበሌዎች በሙያተኞች ያለመሸፈናቸው፣ የማዳበሪያና ምርጥ ዘር ስርጭት ችግሮች እንዲሁም ህገወጥ የመሬት ወረራና የኢንቨስትመንት መሬት ብክነት ፈተናዎች መሆናቸውን አንስተዋል። መረጃው ከሪፖርተር ጋዜጣ የተገኘ ነው። የአፍሪካን የትምህርት ስርዓት ከቅኝ አገዛዝ ነፃ በማውጣት አህጉራዊ ማድረግ እንደሚገባ ተገለጸ። በአዲስ አበባ ዩኒቨርሲቲ የጥራት ማረጋገጫና ስጋት አስተዳደር ዳይሬክተር የሆኑት ፕሮፌሰር ራባው ይርጋ ከስፑትኒክ አፍሪካ ጋር ባደረጉት ቃለ ምልልስ ትምህርት አፍሪካ ለራሷ እንዲሁም ለዓለም አስተዋጽኦ የምታበረክትበት ብቸኛው መሳሪያ መሆኑን ተናግረዋል። አፍሪካ ያላት ከፍተኛ የወጣት ኃይል ለመጪው ዘመን እንደ ትልቅ እምቅ ሀብት ነው የሚሉት ዳይሬክተሩ ይህንን የህዝብ ቁጥር በትምህርት ማበልጸግ እንደሚገባ ገልጸዋል። በአፍሪካ ያለው የትምህርት ስርዓት አፍሪካዊ ቅርጽና ይዘት ሊኖረው እንደሚገባና ከትምህርት ስርዓት የቅኝ ግዛት አህጉሪቱ ልትወጣ እንደሚገባ አሳስበዋል። ፕሮፌሰሩ አክለውም አፍሪካ የራሷ የሆነ ሀገር በቀል እውቀት አላት። ያንን እውቀት ከባዕድ ወይም ከቅኝ ግዛት ተጽዕኖ ነፃ ማውጣትና አፍሪካዊ ማድረግ አለብን ብለዋል። ቀድሞ ለአንድ ሀገር የተዘጋጀ የትምህርት ስርዓት ለኢትዮጵያ ብሎም ለአፍሪካ እንደማይበጅና ከሀገር በቀል እውቀት ጋር ማስተሳሰር እንደሚገባ ፕሮፌሰር ራባው ይርጋ አጽንኦት ሰጥተው ተናግረዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የቀን ዜናዎቻችን እንደቀጠሉ ናቸው። ወደው ዜና እንሻገር። የቱርክ የጭነት መርከብ በሩሲያ ወደብ አቅራቢያ ጥቃት ደረሰባት። ዩክሬን ከቅርብ ጊዜያት ወዲህ የሩሲያን ሎጂስቲክ ለማደነቃቀፍ በሚል በጭነት መርከቦች ላይ የሚሰነዘሩ ጥቃቶችን አጠናክራ ቀጥላለች ተብሏል። ሸሪፍ ኢማም ዝርዝሩን አዘጋጅቶታል። ሰኞ ዕለት በሩሲያ የጥቁር ባህር ወደብ ኖቮሮሲስክ ላይ በዩክሬን በተፈጸመ የድሮን ጥቃት የቱርክዬ የጭነት መርከብ ተመቷል። የቱርክዬ የባህር ኃይል ጉዳይ ዳይሬክተር ጄኔራል እንዳለው የካሜሩን ባንዲራ ታውለበልብ የነበረች ናዲዝዳ የተሰኘች መርከብ በድሮን ጥቃቱ ሲፈጸምባት ከኖቮሮስኪ ወደ ቱርክዬ ሳምሱን ወደብ ትጓዝ ነበር ብሏል። የሩሲያ መርከበኞች የመርከቧ ሰራተኞችን ከመርከቧ ውስጥ አውጥተዋል። በመርከቧ የተለያዩ ክፍሎች ላይ ጉዳት መድረሱን የቱርክ የባህር ኃይል ጉዳዮች አስታውቋል። የመጀመሪያ ሪፖርቶች እንደሚያሳዩት ከሆነ በመርከቧ ላይ 3 ሰዎች ቆስለዋል ተብሏል። በአካባቢው በነበሩ ድሮኖች ሳቢያ የሩሲያ የባህር ኃይል መርከቦች ወደ ናዴዝዳ መርከብ ቀርበው እርዳታ ለማድረግ አስቸጋሪ እንዳደረገባቸው ተዘግቧል። ናዲዝዳ መርከብ 22 ሰራተኞች አሉት። ከእነዚህ ውስጥ 13 ያሉ የቱርክዬ ዜጎች ናቸው ተብሏል። የቱርክዬ ሚዲያ ሪፖርት እንዳደረገው መርከቧ በሳምሱን የሚገኘው ካሊዮንኩ ሺፒንግ የምትተዳደር ሲሆን ከቱርክ ወደ ሩሲያ ፍራፍሬዎችና አትክልቶችን ታጓጉዝ ነበር ብሏል። የቱርክ ባለሥልጣናት የድርጊቱ ፈጻሚ ማን የሚለውን ለይተው ባያስታውቁም የቱርክ ሚዲያዎች የመርከቧ ካፒቴን የሆነውን ያልሲን ሳሂንን ዋቢ አድርገው እንደዘገቡት 6 ወይም 7 የዩክሬን ድሮኖች መርከቧን መምታታቸውን ዘግቧል።
ጥቃቱን ተከትሎ በመርከቧ ላይ የእሳት ቃጠሎ ተነስቷል። የመርከቧ ሰራተኞችም እሳቱን ለማጥፋት ሲረባረቡ ታይተዋል። ዩክሬን በሩሲያ ጥቁር ባህርና በአዞቭ ባህር ዳርቻ አቅራቢያ በሚገኙ የሲቪል መርከቦች እንዲሁም በቱርክ የባህር ዳርቻ የሚገኙ ታንከሮችን በተደጋጋሚ ኢላማ ታደርጋለች። ዩክሬን ከቅርብ ወራት ወዲህ የሩሲያን ሎጂስቲክስ ለማደነቃቀፍ በጭነት መርከቦች ላይ የሚሰነዘሩ ጥቃቶችን አጠናክራለች። ሩሲያን በበኩሏ ወታደራዊ መሳሪያዎችን ወደ ዩክሬን ሲያጓጉዙ ነበር ባለቻቸው መርከቦች ላይ የምትሰነዝረው ጥቃትም ጨምሯል ተብሏል። ሐምሌ 25 ቀን ዩክሬን በካስፒያን ባህር ላይ የኢራንን መርከብ በመምታት አንድ መርከበኛ ገላለች። ዩክሬን በወቅቱ ለመርከቧ መመታት የሰጠችው ምክንያት መርከቧ ለሩሲያ የጦር መሳሪያ ጭናለች የሚል ነው። ኢራን ግን ይህንን አትቀበልም። ለተፈጸመው ጥቃትም አጸፋ ለመመለስ ቃል ገብታለች። ይሁን እንጂ ኬቭ መጀመሪያ ላይ የኢራንን ዛቻ ተገቢ ያልሆነ በማለት ውድቅ አድርጋው ነበር። በኋላ ላይ ግን ሆነ ብላ የሲቪል መርከብን ኢላማ እንደማታደርግ በመግለጽ ከኢራን ጋር ያለውን ግጭት በሰላማዊ መንገድ ለማስወገድ እንደምትፈልግ ገልጻለች። ዜናውን ስናዘጋጅ አርቲ ኒውስ እና ቱርክዬ ቱዴይን በመረጃ ምንጭነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ።